ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ዶርዜ ሎጅ ባሉ የቱሪስት መዳረሻዎች የመንገድ መሰረተ ልማት ስራዎች መስፋፋታቸው በአካባቢው ያለውን አቅም አውጥቶ ለመጠቀም ያግዛላሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የጫኖ ጨንቻ መንገድ ፕሮጀክት የደረሰበትን ፈጣን የግንባታ ሂደት እንደዚሁም የዶርዜ ሎጅ የቱሪዝም መዳረሻን ተመልክተናል ያሉት የ22 ኪሎ ሜትር የጫኖ ጨንቻ መንገድና የ7 ኪሎ ሜትር የኤዞ ጊርጫ ቅርንጫፍ መንገድን የያዘውን የ29 ኪሎ ሜትር ፕሮጀክት በጥሩ አፈጻጸም ላይ መሆኑን ገልጸው 13.3 ኪሎ ሜትር ስራው ተጠናቋል ያሉት የኢትዮጵያ አየር መንገድ በአፍሪካ ውስጥ ለዘረጋው የአየር ትስስርና አብሮ የመስራት ጥረቶች ተሸላሚ ሆኗል። አየር መንገዱ በ2026 የአቪዬሽንና ቱሪዝም ሽልማት ስነ ስርዓት ላይ የኮኔክቲቪቲ አዋርድ ሽልማትን ማግኘቱን አስታውቋል። የኢትዮጵያ አየር መንገድ ከኤር ትራንስፖርት የተበረከተለት ሽልማት በአፍሪካ ውስጥ ለዘረጋው የአየር ትስስርና አብሮ የመስራት ጥረቶች እውቅና ለመስጠት ያለመ ነው። የአዲስ አበባ ፖሊስ አባላትን ህይወት ለማሻሻል የተጀመሩ የሪፎርም ስራዎች ተጠናክረው ይቀጥላሉ አሉ ከንቲባ አዳነች አቤቤ። ከንቲባዋ በዛሬው ዕለት የአዲስ አበባ ከተማ ፖሊስ ዘመናዊ የመኖሪያ መንደር ግንባታን በይፋ ባስጀመሩበት ወቅት እንዳሉት የመኖሪያ መንደሩ ባለ 15 ፎቅ 12 ህንፃዎችን ያካተተ ነው። የፖሊስ ሰራዊቱ በህዝቡ የተጣለበትን አደራ በአግባቡ እንዲወጣ የሰራዊቱን መንደር እንገነባለን ብለን የገባነውን ቃል ዛሬ ወደ ተግባር አሸጋግረናል ያሉት የመኖሪያ መንደሩ ሰራዊቱ በትጋትና በአግባቡ ህዝቡን እንዲያገለግል ለማድረግ ያለመ መሆኑን አወቁ ብለዋል።